የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ቅድመ ማስጠንቀቂያ ጥቆማ ማድረጊያና ምላሽ መስጫ ስርዓት ማቋቋሙን ገለጸ። በመገናኛ ብዙሃን አፈናና በፉክክር ማነስ ትችት የተነሳበት የነገው ጠቅላላ ምርጫ ምን ይመስላል ሚሊዮንም እናስቀኛችሁ ይሆናል። በሌላ መረጃችን በፍንዳታው የተማሪዎች ሕይወት አልፏል፣ ጉዳትም ደርሷል ሲል የጎንደር ዩኒቨርሲቲ ተማሪዎች ተናገሩ። መጀመሪያ ላይ የሆነ ሮኬት አይነት ድምጽ ተሰማ፣ ከዛ ስንነሳ እንደ መብረቅ ድፍን ያደረገን ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን ያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ቅድመ ማስጠንቀቂያ ጥቆማ ማድረጊያና ምላሽ መስጫ ስርዓት ማቋቋሙን ገልጿል። ቦርዱ ዜጎች ነገ ግንቦት 24 ቀን በሚካሄደው 7ኛው ጠቅላላ ምርጫ ጋር የተያያዙ ችግሮችንና ክስተቶችን ደህንነቱ በተጠበቀና ፈጣን በሆነ መንገድ ጥቆማና ሪፖርት ማድረጊያ እንዲሁም ምላሽ መስጫ ስርዓት መዘርጋቱን አስታውቋል። ይህ ስርዓት ከምርጫ ጋር ተያይዞ የሚፈጠሩ ችግሮች ላይ የሚመለከታቸው ተቋማትና ባለድርሻ አካላት መረጃዎችን አስቀድመው እንዲያገኙ ፈጣን ምላሽ እንዲሰጡ እንዲሁም ሰላማዊና ተአማኒነት ያለው ምርጫ እንዲካሄድ ለማገዝ ታስቦ የተዘጋጀ መሆኑን ቦርዱ ገልጿል። ቦርዱ እንደገለጸው በምርጫ ሂደቶች ላይ የሚፈጠሩ መስተጓጎሎች፣ በድምጽ አሰጣጥ ወይንም በቆጠራ ወቅት የሚያጋጥሙ ችግሮች፣ በምርጫ ጣቢያዎች አቅራቢያ የሚከሰቱ የጸጥታ ችግሮች፣ በመራጮች ላይ የሚደርስ ማስፈራራት ወይንም ትንኮሳ፣ በምርጫ ቁሳቁስ ላይ የሚደርስ ጉዳት፣ አመጽ ወይንም ዛቻዎች፣ ውጥረት የሚፈጥሩ የሐሰት መረጃዎች እንዲሁም ምርጫውን ሊያስተጓጉል የሚችል ማንኛውም ድርጊት ሌላ አጠራጣሪ ድርጊት ላይ ጥቆማ ማድረግ እንደሚቻልም አስታውቀዋል። በመገናኛ ብዙሃን አፈናና በፉክክር ማነስ ትችት የተነሳበት የነገው ጠቅላላ ምርጫ የተለያዩ የሀገሪቱ ክፍሎች ግጭቶች በሚስተዋሉበት ሁኔታ ነገ የሚካሄደው 7ኛው ጠቅላላ ምርጫ እምብዛም ፉክክር የማይኖረው መሆኑን የተቃዋሚ ፓርቲዎች ሲናገሩ ቆይተዋል። በተለይም በአማራና በኦሮሚያ ክልሎች ካሉት ግጭቶች ባሻገር የትግራይ ክልል በምርጫ ለመሳተፍም ሌላው ፖለቲከኞች የሚያነሱት ነጥብ ነው። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በምርጫ ወቅት በመገናኛ ብዙሃን ላይ አጠናክረውታል ያለውን አፈና እንዲቀለብሱም ከቀና በፊትም አሳስበዋል። ዓለም አቀፉ የድንበር የለሽ ጋዜጠኞች ቡድን በአውሮፓውያኑ 2025 ባወጣው ዝርዝር በመገናኛ ብዙሃን ነጻነት ኢትዮጵያ ከ180 ሀገራት 146ኛ ላይ ተቀምጣለች። የኦሮሞ ፌዴራሊስት ኮንግረስ ወይንም ኦፌኮ ኦሮሚያ ክልል ባለው የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋበዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰኑንም ማስታወቁ አይዘነጋም። የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና ምርጫው በኢትዮጵያ ታሪክ ውስጥ ዝቅተኛ ፉክክር የሚካሄድበት ነው ብለዋል። የምንሳተፈው ህጉ በተከታታይ በምርጫ ለመሳተፍን ስለማይፈቅድ ያሉት መረራ በምርጫ የሚወዳደሩት ከፓርቲነት እንዳይሰረዙ ሲሉ መሆኑንም አስረድተዋል። ሂውማን ራይትስ ዎች ያለፈው መስከረም ላይ ባወጣው መግለጫ የኢትዮጵያ መንግስት ጋዜጠኞችና የመገናኛ ብዙሃን ሙያተኞችን በዘፈቀደ ማሰሩን በመኮንን የሚደርሰውን ጫና በአስቸኳይ እንዲያቆምም ጠይቋል። በአማራና ኦሮሚያ ክልሎች ያለው አለመረጋጋት እንዲሁም በትግራይ ክልል ዳግመኛ ጦርነት ሊነሳ የሚችለው ስጋት ምርጫው ላይ ጥያቄ ካስነሱ ጉዳዮች መካከል ይጠቀሳሉ። በኦሮሚያ ክልል መንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል የሚፈጠሩት ግጭቶች በተጨማሪም ነዋሪዎች በታጣቂዎች መታገታቸውና መገደላቸውን በተለያየ ወቅት ይዘገብ ቆይቷል። በግጭቶች የተነሳ በርካቶች ከቤት ንብረታቸው ተፈናቅለዋል። በሰው ላይም ከሚደርሰው ጉዳት ባሻገር የመሰረተ ልማት ውድመትን መድረሱ ተዘግቧል። ግጭቶችን የሚከታተለው አክሊል ባወጣው መግለጫ መሰረት በአውሮፓውያኑ 2024 በእነዚህ አካባቢዎች ባለው ግጭት ምክንያት ከ9400 በላይ ሰዎችም ተገለዋል። መንግስት በበኩሉ በአማራና ኦሮሚያ ክልሎች 97% በሚሆኑ አካባቢዎች ምርጫውን ለማካሄድ ዝግጁ መሆናቸውን አስታውቀዋል። ቦርዱ በተጨማሪም የዘንድሮው ሀገራዊ ምርጫ በትግራይ ክልሎች የሀገሪቱ ክፍሎች ጋር አንድ ላይ ምርጫ እንደማይካሄድ ገልጿል። የትብብር ለኢትዮጵያ አንድነት ጸሐፊ ሚስጥረ ስላሴ ታምራት በአማራና ኦሮሚያ ክልሎች የምርጫ ቅስቀሳ ማካሄድ እንደማንችል ከዚህ ቀደም አሳውቀውናልም ሲሉ ለቢቢሲ ተናግረዋል። ነገር ግን የውስጣዊ ደህንነት ጉዳዮች፣ የሽምቅ ውጊያዎችና በሰሜኒቱ የሀገሪቱ ክፍል አዲስ ጦርነት ይነሳል የሚለው ስጋት በዚህ መሸፈን የለባቸውም ብለዋል። በትግራይ ክልልና በፌዴራል መንግስቱ መካከል ያለው ውጥረት የሚጠቅሱት የክራይሲስ ግሩፕ የምስራቅ አፍሪካ ባለሙያ በሁለቱ ወገኖች መካከል ንግግሮች እንዲጀመሩ ቀጠናዊ አደራዳሪዎች ጣልቃ መግባት እንዳለባቸውም ያምናሉ። ቢያንስ የተሳሳተ ስሌትን ይቀርፋሉ አሊያም ልዩነታቸውን በመታኮስ ሳይሆን በንግግር እንዲፈቱ በመካከላቸው ያለውን ግለት ይቀንሳሉ ይላሉ። የግጭቱ መንሰራፋትና ፖለቲካዊ ውጥረቱ እንዳለ ሆኖ ከ54 ሚሊዮን በላይ ዜጎች ድምጻቸውን ለመስጠት መመዝገባቸውን ምርጫ ቦርድ አስታውቋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጪው ዘገባችን እናልፋለን።
በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ትናንትና ምሽት የአርሰናልና የፒኤስጂ ሻምፒዮንስ ሊግ ፍጻሜ ጨዋታ በሚተላለፍበት ወቅት በተከሰተ ፍንዳታ የተማሪዎች ህይወት ማለፉን ጉዳት መድረሱን የዩኒቨርሲቲ ተማሪዎች ለቲክቫ ገልጸዋል። አደጋው ስለተከሰተበት ሰዓትም ሲያስረዱ የአርሰናል ጨዋታው የመጀመሪያው 45 ደቂቃ ሊያልቅ ሲል ጥቂት ደቂቃ ሲቀረው ነው ፍንዳታውን የሰማነው ሲሉ ለቲክቫ ተናግረዋል። አንድ ስሙ ሊጠቀስ ያልፈለገ የጤና ሳይንስ ተማሪ አሁን ላይ ከካምፓሱ ፖሊሶች ገብተው የፍንዳታውን መንስኤ እያጣሩ ነው ያለ ሲሆን አሁን ካምፓሱ ሰላም ነው፣ ግን ከዚህ በፊት በነበረው ሁኔታ የተወሰነ ነገር ተቀይሯል። ጠዋት ላይ ሞቱ ልጆችን አስክሬን ወደ ቤተሰቦቻቸው ሸኝተናል። አሁን የተወሰነ የሀዘን ድባብ አለ፣ ግን ተረጋግቷል ብለዋል። በትክክል የሟቾች ቁጥር ባይታወቅም በእርግጠኝነት 2 ተማሪዎች ሞተዋል። ጠዋት የአስክሬን ሽኝት አድርገናል። አሁን ቢሆን ሌላ የሞተ ተማሪ ይኖራል። ማታ ጉዳት ከደረሰባቸው ውስጥ በርካቶች በአምቡላንስ ወደ ጤና ተቋማት ተወስደዋል። ፍንዳታው ያስከተለው ጉዳት ከባድ ነው ሲል አክሏል። በሰዓቱ ጨዋታውን ከፊት ወንበር ላይ ያየው ነበር ያለው አንድ ተማሪ ደግሞ የመጀመሪያው ጨዋታ ሰዓት አልቆ ለረፍት ልንወጣ ስንል ነው ፍንዳታው የተከሰተው ሲልም ተናግሯል። በጣም ትልቅ አዳራሽ ነው ኳስ የምናይበት፣ ግን በጣም ሰው ሞልቶ ተጨናንቋል። መግቢያና መውጫ የለውም። ያገን የነበረው በፕሮጀክተርና በቴሌቪዥን ነበር ሲል ተናግሯል። ውጪ ከወጣን በኋላ ብዙ ተማሪ መመታቱን አየን። እኔ መጀመሪያ ደህና ነበርኩኝ። ከወጣው በኋላ ሳይ ግን እግሬን ተመትቻለሁ። ምን እንደፈነዳ እንኳን አላውቅም። እኔ ያየሁት የሞቱ 2 ናቸው፣ ሌላ አላየሁም፣ ግን ለሞት የሚያሰጋቸው ብዙ አሉ ሲልም ተናግሯል። ሁለቱንም እግሬን የተመታሁት እስካሁን እግሬ ላይ የገባው ፍንዳታው ፍንጣሪ አልወጣልኝም፣ ግንባሬንም ተመትቻለሁ ሲል በሰዓቱ የተፈጠረውን ገልጿል። የትላንቱ ምሽት ፍንዳታ ለዩኒቨርሲቲው ቅርበት ያላቸው ከተማ ነዋሪዎች ለቲክቫ ኢትዮጵያ ያረጋገጡ ሲሆን ተማሪዎች መጎዳታቸውና ህይወታቸው ያለፉ ተማሪዎች መኖራቸውን ገልጸዋል። የሞቶች ቁጥር 3 እንደሆነና ሌሎች 3 ሰዎች ደግሞ ከባድ አደጋ እንደደረሰባቸውና ከ30 ያላነሱ ደግሞ ቀላል ጉዳት መድረሱን እኚሁ ቅርበት ያላቸው ሰዎችም አረጋግጠዋል። የተጎዱ ተማሪዎችን በተመለከተ ጥያቄ ያቀረብንላቸው አመራሮቹ የተጎዱ ተማሪዎች የህክምና ክትትል ያደረጉ ያሉት በርካታ ተማሪዎች ነበሩ። የተጎዱት ግን የተወሰኑ ተማሪዎች ናቸው። ውስጥ ያሉ ተማሪዎች ሙሉ አልተጎዱም ሲል አክሏል። ህይወታቸው ያለፉ ተማሪዎች ስለመኖራቸው ጥያቄ ያቀረብንላቸው የተማሪዎች ህብረት አባላት 2 ተማሪዎች ለህክምና ከገቡ በኋላ ህይወታቸው አልፏል። ሆስፒታል ከገቡ በኋላ ነው ህይወታቸው ያለፈው ብለዋል። የተማሪዎቹ አስክሬንም ለቤተሰቦቻቸው መላኩንም አክለው ገልጸውልናል። ቲክቫ ኢትዮጵያ ጉዳዩን ከዩኒቨርሲቲ አመራሮች ተጨማሪ ቃል ለመቀበል ያደረገው ተደጋጋሚ ጥረትም እስካሁን ሰዓት ድረስ አልተሳካለትም። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናቸው በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።